የምትፈልጉ ወንዶችን አማራጭ 3 ቦታ አላችሁ። አፍታም ወንድ የምትፈልጊ ከሆነ ኩዌት ላይ ጥበሽ፣ ፍቅርን የምትፈልጊ ከሆነ ሳውዲ ላይ ጥበሽ። ሊያዝናናሽ ሊያጫውትሽ ዘና ፈታ ሊያስደርግሽ ከፈለሽ የዱባይ ወንዶችን ምረጭ። ግን ታውቂያለሽ ለፍቅር አይሆኑም ስልሽ ያው ፍቅር ምናምን ሊይዝሽ አይችልም። ግን ለመጫወት ለመዝናናት ከፈለሽ የዱባይ ወንዶችን ምረጪ ማለት ነው። ጀስት ግን ከነዚህ ሁሉ መሀል እኔ አልፈልጋቸውም፣ አልወዳቸውም። ራስ በራሴ ነው መዝናናው። የኔ ናት የማዳጋስካር ወንድ ይሻልሻል። አንቺ እንዳልሽው የራስሽን በራስ አልጨርሰውም እንዴ እናትሽ የሉም ቤት ሌላ ሀገር እንደሆንሽ ይገባኛል። እዚህ ሀገር ዘመድ የለሽም፣ የሚያይሽ ሰው የለም። እቺ ልጅ የእንትና ልጅ እኮ ናት ከሊማ አይደለም። ለነዋሪው ለምን አታስቡም? እናንተ ሞታችኋል አንድ ፊታችሁ። ሟችማ ምን ሀሳብ አለበት? ሟች ነሽ፣ የመጨረሻ ሟች። ይሄ አሁን ለአንቺ ይጠበቃል። አሁን ደህና ሰው በማለት ፊትሽ ደህና ነው፣ እንደ ወጣት ነሽ ምናምን ቁም ነገርስ ብታወሪ አንቺ የወንድ ሜኑና ካታጎሪ ልታቀርቢ መቼም አይደለም የሄድሽው። ሰርቼ ልመጣ ነው ብለሽ ነው የሄድሽው። ከዛ ውጭ ተልፎ ራሴን እንዲህ አይነት ዳር የምትሉ ሴቶች በጣም ተጠንቀቁ። ታናናሾቻችሁን ኦኬ እንደዚህ ማድረግ ይቻላል ምናምን የሚል ነገር ለማስተማር ይመስላል። አንቺ አሁን እንደዚህ አሁን ድንቢጥ ጦፍ የምታኪ ሴትዮ አሁን አንቺ ሰው ሆነሽ እንደዚህ ካታጎሪያቸው እንዲህ ነው። ካታጎሪያቸው ደረጃዎች መዳቢ የወንድ ደረጃ እየመደብሽ ነው። አሁን አንቺ ስንት ነገር ትደርሻለሽ የምትባይ ሰው ትመድቢያለሽ። አታፍሪም? ትንሽ ምን ትላለች በማለት ከየት ነው የመጡብን? ብዙ ጊዜ ብዙዎቻችን በፖለቲካ ኢንቮልቭ አድርገን በአገራችን ላይ ለውጥ የፖለቲካ ለውጥ ማምጣት የምንችል ሊመስለን ይችላል። በእርግጥ በፖለቲካ ተጽዕኖ መፍጠር የሚችሉ ፖለቲከኞች፣ አክቲቪስቶች ሊኖሩ ይችላሉ። የእግዚአብሔር ቃል መጽሐፈ መክብብ 12 ላይ በጉብዝና ወራት ፈጣሪን አስብ ይላል። ይህ ቃል በጣም አስፈላጊ ቃል ነው። ለምንድን ነው የእግዚአብሔር ቃል በጣም አስፈላጊ ሆነ? አንድ የትዳር ጓደኝነት አስባችሁ የጀመራችሁ የፍቅር ግንኙነት እንደማይሰራ የሚያሳዩ 6 ቀይ ምልክቶች። ይሄ በሳይኮሎጂ የተጠና ነው። ሴት የእውነት እንደምትወዳችሁ እውነተኛ ፍቅር እንዳላት የሚያሳዩ 7 ምልክቶች። ፔሌና ከማራዶና ማን ይበልጣል የሚል ጥያቄ ተነስቶ ነበረ። ዳኞች 70% ፔሌ ይበልጣል አሉ። ተመልካቾች ደግሞ አሰልጣኞች ተመልካቾች ደግሞ ማራዶና ይበልጣል አሉ። ስለዚህ ሁለቱም በቃ አንደኛ ናቸው ተብሎ ሴንቹሪ ላይ አንደኛ ተብሎ ተጠሩ ማለት ነው። ኢሚግሬሽን ሁሉ ጊዜ የሚያወራው ዛሬ ደግሞ በተለይ ስለ ዩኤስ አሳይለም እንዴት እንደምጠይቅ መናገር እፈልጋለሁ። ይህ በጣም አስፈላጊ ነገር ነው። አባባ ጋሼ ፋዘር ቀላቀሉት እኮ ነገር አለቡ በሙሉ ፖለቲካ፣ ጌታ፣ የፍቅር መንገዶች 16 መንገዶች፣ የኢሚግሬሽን ጉዳይ። እንዴ ዩቲዩብ ምን ጎሎት ነው? ገንዘብ እናዋጣና እንላክ። ምንድን ነው ያነሱት? ለምንድን ነው የጎደሉት? አንዳንድ ነገር መረዳት ይችላለሁ ከፌስ ግን ምን በግልጹ ይጠይቁ። በቃ ይለይለት እንዲጎሎኝ ነው። ኢትዮጵያን ከመቀላመዴ በፊት ስጡኝ ይበሉ። የደረሰብኝን ችግር ልዘርዝር ወይስ ዝም ብላችሁ 10 ብር ትሰጡኛላችሁ? ያለማኝ እውነቱን እኮ ነው። አረ ወሬ አንፈልግም። 10 ብር እንደተባለው እርሶ ዝም ብሎ ጫፉን ብቻ ይናገሩ። ሌላ ማናስወራውትም እኮ ትልቅ ሰው የተፋዚ ሀገር አሁን ስንቱን ቀላመዱት እንደው በእውቀት ላይ የተመሰረተና ያልተመሰረተውን ነገር። በዛ ላይ ቤዚካሊ ሌላውን ቪዲዮዎቹን ሳይወት አሜሪካ አሳይልም ነው ጥሩ ሀገር ነው፣ አሜሪካ ጥሩ ሀገር ነው፣ ካናዳ ምናምን፣ ኢትዮጵያ መጥፎ ሀገር ነው። ስለዚህ እኛ የምናሳድጋቸው ልጆች በሙሉ የእናንተ የሶን ቪዲዮ እርሶ በዚህ እድሜው ይሄን የሚያክሉ ሰውዬው ነው ለአንድ ጎረምሳ ልጅ ሪኮመንድ የሚያደርጉ ከሆነ ካናዳ ልጅ ሀገርማ አፈርት ብላ ነው የሚለው። ኃላፊነት የለም። እርሶ ብቻ ሀገር አላሳደገችሁትም። እርግጠኛ ነኝ ካናዳ እንደዚህ አይነት ፊት ልታሳድግ አትችልም። እዚህ ሀገር ብዙ ነገር አይተዋል። ውጣ ውረድ አይተው ነው የሄዱት። ዘ ፌስ ስፒክስ ዘ ትሩዝ እላለሁ። እና አሁን ይህን ጋቢና ለማስተካከል ትውልድ መጥፋት አለበት። እርሶ ቻፓ አግኝተው ዩቲዩብ ላይ የሆነ ነገር ጋቢናው እንዲስተካከል እናስቀባሉት ጎፈንድ ነው እንላክ። ከዚህ ማዋተን እንላክ። ለመጀመሪያ ጊዜ ከኢትዮጵያ ቴሌቪዥን አዋተን በዶላር ወደ ውጭ ላክሉት። እርሶ ዝም ይበሉ በቃ። ኧረ በስመ አብ ቀን ሙሉ ሰው እንዴት የዲቪና ሞራል ልንገራችሁ። አሳይለም የሚያሰጡ 5 ነገሮች ልንገራችሁ። ጥሩ ሀገሮች ለመኖር ዜግነት ብትይዙ የሚጠቅሟችሁን ሀገሮች ልንገራችሁ ይባላል። በእርሶ ዕድሜ ነውረኛ የመጨረሻ ምን ይላሉ? እንደው አርጀንቲና ዋንጫ በልታለች። አንተ ግን ቁርስን በልተሃል ብራው። ማታ ጊዜ አበድ ካሉ ጨው ፈነጠስክ። ልክ አምላክ እንደመጣ አበድ ካሉ ቀመቀም ካንጎበሩ እንዴት ይዘዋል? እሺ ምን ይሁን?
ምን ይሁን? እሺ በእናትህ ምን ይሁን? ምን ይጠበስ? እሺ ምን ይጠበስ? አንተ አርጀንቲናዊ አይደለ ወይ? አርጀንቲና ኤምባሲ የሚሰራ ሰው አይደለ ወይ? አርጀንቲና እግር ኳስ ተጫዋች አይደለ ወይ? አርጀንቲና ደጋፊ አይደለ ወይ? እግር ኳስ ተጫዋች አይደለ ወይ? ጋዜጠኛ አይደለ? እሺ ምን ይሁን? በቃ በላች፣ ቀጣዩንም በላች፣ ሁሉንም በላች። አርጀንቲና ዋንጫ በዋንጫ። እሺ ምን ይጠበስ? ልክ ችግርን ተመልከተው፣ ልክ ፍርሃትን ነው፣ ልክ መስዳብ የሆነ ትዳርን ነው። ሉክ እንዴት ስራ እንደምጠላ፣ ሉክ እንዴት ዓላማ እንደሌለ፣ ሉክ ህይወትን ሉክ ያው ላይፍ። እስከዛሬ ድረስ በጣም ብዙ ነገር ስትል ሰምቻለሁ። እንደ ዛሬ ግን ለአንተ አፍሬ አላውቅም። በነገራችን ላይ ሞቲቬሽናል ስፒከር ማለት የሰዎችን የሚሊዮኖችን ፓሽን መዘርጠጥ ይችላል ማለት አይደለም። እኔ እንጃ እንዴት አድርገህ እንደምትሄድ መንገድ ላይ አላውቅም። እኔ ሞቲቬሽናል ስፒከር ማለት አፉ ላይ መጣለትን የሚዘባርቅ እንዳልሆነ በጣም ደጋግሜ ተናግሬያለሁ። አሁን አንተ ስለ ፉትቦል እየተናገርክ ነው። ፉትቦል ፓሽን ነው ብራዘር። ፉትቦል የሰዎች ፍላጎት ፓሽናቸው ነው። የሰዎችን ፓሽን ጃጅ ማድረግ አንተ ምንም መብት የለም። በነገራችን ላይ ፉትቦል ዓለምን በሙሉ ያስታረቀ በዓለም ዘንድ በጣም ከፍተኛ ተቀባይነት ያለው ትልቅ ስፖርት ነው ፉትቦል። ከፉትቦል ጀርባ 90 ደቂቃ ኳስ መጥለዝ አይደለም። ካልገባ ጠይቅ። እኔ ማና ይዞ እንዳለ ራሱ አላውቅም። በዙሪያችሁ የሚያጨበጭቡላችሁ ሰዎች ገደል እየከተቷችሁ ነው። በነገራችን ላይ ኳስ ከጀርባው ብዙ ነገር ይወከላል። ኳስ ፍቅር ነው ከጀርባው፣ ወንድማማችነት ይወከላል ከጀርባው። አሜሪካንና ኢራንን ያስተቃቀፈ ነው ኳስ ማለት። በአንተ ማይንድ እንዴት ሊገባ እንደሚችል አላውቅም። 100 ብር መልቀም ብቻ ነው የሚገባ። ይሄን ሁሉ ሰው ፓሽን ዘርጥጠ ከስር ምናምነኛው ዙር ስልጠና ትላለህ። እንደው አንተ የምታሰለጥነው ሰው እንደው የት ይሆን የሚገባው? ግን እኔ አንዳንዴ ማስተዋል እኮ አለብህ። አንተ አሁን በአንተ ቤት ፐብሊክ ፊገር ሞቲቬሽናል ተናጋሪ ነው የምትለው በዶሜን እንግዲህ በሰርክል 10 ሰው እንደ ትልቄ 20 ሰው እንደ ትልቄ አይሆፕ ከ20 ሰው በላይ ባይ እንደው ምኞቴ ነው። ከዛ ውጭ ግን የምትናገረውን ነገር እወቀው እስቲ። አርጀንቲና ሳያሸነፈ ቁርስን በልተ ቁርስ ላይ ነው ገና አምሮ ያለው አንተ። ፓሽን ከቁርስም በላይ ነው። ሰው ፓሽኑን ነው መከተል ያለበት። ኖርማሊ ፓሽኔን ተከትዬ ቁርሴንም ምሳዬንም ራቴንም ላልበላ እችላለሁ። ጭራሽ ስለ ቁርሴም ላልሮጥ እችላለሁ። ፓሽን ይበልጣል ለሰው ልጅ። አንተ የምታወራው ስለ ቤዚክ ሰርቫይቫል እሳት አንድዱ በቆሎ ጥብስ ወሬ ነው የምታወራው። ያውም አዲስ አበባ ከተማ ውስጥ የማይመጠን ቦታ ሆነ ስለ በቆሎ ጥብስ ታወራለህ። ይህንን አይዞ እያሏችሁ ምንድን ነው አሁን አንተ? እኔ እኮ በጣም አይገባኝም። ከለዛ ማስጠላት ትናምን ብሮ አርጀንቲና ስላሸነፈ ጠበስ አርጀንቲና ስላሸነፈ እጨፍራለሁ፣ አብዳለሁ፣ እንደፈለጉ ሜሲ አንደኛ ሰው ኖራል። መብቴ እኮ ነው። ዲስ ማይ ፓሽን። በሰው ፓሽን ጣልቃ ገብታ አንተ ጃጅ የምታደርገው ግዴታ እኛን ነቁረ። በአንተ ቤት አሁን የ100 ብር ስልጠናን ሰው ያይላል። አሁን ከስፖርት ቤተሰብ ጋር አትጋጭ አባት። የሰው ፓሽን ውስጥ አትግባ። የሚሸወዱልን ሰዎች ሰብስብና እንትን ብለሻል፣ አንዴ ወደ ሳይንስ አንዴ ወደ እግዚአብሔር እየገባ ቀላምድ። ፖቴንሻሉ እንደሌለ አንተም እኔም የተረፈው ማለም ያውቀዋል። እውቀቱም እንደሌለ ሁሉም ሰው ያውቀዋል። ምንድን ነው እንደዚህ መዘባረቅ? በጣም ኦፌንሲቭ ነው በነገራችን። እኔ አሁን ኦፌንድ ዶኛል። የመጨረሻ አርጀንቲና ስላሸነፈ ስትጨፍራ መሸ ያልክ ምናምን። ኦፍኮርስ እጨፍራለሁ። የኳስ ፓሽን የስፖርት ፓሽን መብቴ እኮ መጨፈርም ማበድም። ተናድጄ ፈረንሳይ ተሸነፈ ብዬ ራቴን ትቼ መተኛትም ስራ አለመግባትም እችላለሁ። ስራን አይተዋል፣ ትዳሬን አይተዋል። በአርጀንቲና ምክንያት ነው ትዳሬ የተቃወሰ ወይ ስራዬን ማልገባው አርጀንቲና ምክንያት ነው። ዲዩ ቲንክ የተረፈው ሰው ሁሉ ሞኝ፣ አንተ ብቻ ብልጥ ነህ? የሰው ልጅ ስራውን ጥሎ ኳስ የሚያይ ይመስላል? እንጀራውን ጥሎ ቤተሰቡን በትኖ ኳስ የሚያይ ይመስላል? ምን አይነት እንደው የተሽሎኮሎክ ሰው እንደውም ከኔ አላውቅም። ብቻ ምን ይላል ይሄን ሰውዬ? ረበስማ ይህ የምትመለከቱት 4 ኪሎ የሚገኘው የኢሚግሬሽን መስሪያ ቤት ነው። ቢበዛ አገልግሎቱን ለመጨረስ ግማሽ ቀን ብቻ ለሚፈጅ ጉዳይ 1 ሳምንት ሙሉ ተመላልሼበታለሁ። ጠዋት 2 ሰዓት የመጣው አሁን እንደምታዩት 9 ሰዓት ከ30 ምናምን አካባቢ ምንም አይነት ስራ የለም፣ ሰራተኛ የለም። ሰው እንደዚህ እንደምታዩ ቁጭ ብሏል። በር ላይ ለመግባት ያለው መከራ በጣም ብዙ ነው። በተለያየ ቀን ሄድኩት። እንደምትመለከቱት ውጭ ያለው ወረፋ በጣም ብዙ ሰው አለ። የውጭ ዜጎች አሉ፣ ትውልድ ኢትዮጵያውያን አሉ። በጣም አስቸጋሪ መስሪያ ቤት ነው። ውጭ ላይ ያለው ደግሞ ሌላ ታሪክ ነው። ምንዛሬ ያስፈልጋል። አንዳንዴ በውጭ ምንዛሬ የሚከፈሉ ነገሮች አሉ። ወረፋ ይሸጣል። በር ላይ ደግሞ ለመግባት ከጠበቃዎች ጋር ያለው ግብ ደግሞ ሌላ ታሪክ ነው እና በጣም አስቸጋሪ መስሪያ ቤት ነው። ብዙ ሰዎች ይማረራሉ። ይሄን ቪዲዮ ሳይባይዘው እኔ ራሱ በጣም ፐርሰናሊ በጣም እየተሰማኝ ማለት ነው። ኖርማሊ ኮሜንት የሚሰጡት ሰዎች ከውጭ የመጡ ሰዎች ናቸው። ከውጭ የመጡ ሰዎች ማለት በራሳቸው ሀገር እዚህ ሀገር ኖረው ወደ ውጭ ሄዱና የተወሰነ ጊዜ ኖረው ተመልሰው የመጡ እንደምንም ብለን ኮንቪንስ አድርገን እናስረዳቸዋለን። መቼም የሀገሪቷ ሁኔታ ምናምን ብለን። አሁን እናንተ የመንግስት አካላት ግን ሌሎቹ ረጅም ዓመት ውጭ ተወልዶ የመጡ እንደዚህ ስለ ኢትዮጵያ ጥሩ ኢሜጅ ይዘው የመጡትን ሰዎች ፊት ለምን ታዋርዱናላችሁ? እኔ እኮ የማይገባኝ ይሄ ነው።
በጣም ብዙ ችግር አለ። ስንናገር ኖርማሊ እንደ ኖርማል እንደ ቁም ነገር የሚቆጥረን ሰው የለም። ከዛም አልፎ ተርፎ የተረፋችሁ የተወሰናችሁ ደግሞ እዛ የምትሰሩ ሰዎች ወይ ዋቴቨር የዛ ሽርፍራፊ እንትኖች ትመጣና ማናንታ ፊልም እኔ ዜጋ ነኝ። በዜግነቴ የሚሰማኝን ነገር እናገራለሁ። ሰርቪስ የተሻለ እንዲሆን እፈልጋለሁ። ታክስ ከፍላለሁ። እኔ ሳልከፍል ታስረኛለህ። አንተ ሳትሰራ ማን ይጠይቀሽ? 9 መስኮት ታስቀምጣላችሁ። አንድ ሰው ነው የሚገባው ከ9 መስኮት 8ቱ ውስጥ ትተፈተፋላችሁ። ግማሾቻችሁ ፌስቡክ ታያላችሁ፣ ግማሾች ሰው እንደዚህ ታጭቆ እንደዚህ እንደምታዩት አሳፋሪ ነው። የመጨረሻ አሳፋሪ ነው። ምንድነው እየተካሄደ ያለው እዚህ ሀገር? እንዴት ነው አገልግሎት የሚሰጠው የሚል ሰው አለ። ለእነሱ መልስ የለንም። አሁን የእኛ ሰው ቢሆኑ የዛሬ 10 ዓመት ስትሄድ ከነበረው አልተሻሻለም ምናምን ብለህ እንደው ትላለህ። አሁን እኮ እንደ ሀገር አፈርን። በቃ እነማን ናችሁ የምትቀጠሩት? እኔ እኮ የማይገባኝ ነገር የለም። ቢያንስ ይሄን ነገር ማድረግ አሁን ትልቅ እውቀት የሚጠይቅ አይደለም። ይሄ እኮ ኒውክሌር ፊዚክስ አይደለም። ቁጭ ብለህ ካስተመር ማስተናገድ፣ መስኮት ላይ ተቀምጠ እንደ ቴለር አገልግሎት መስጠት ስራችሁን እናውቀዋለን። ማተም መች ይቋል 3 ቁጥር አስመታ 5 እያስፈረምክ ይሄም ስራ ሆኖ ከዚህም አቅም አይገባም። መስኮት ላይ ጋር ትንሽ ረፍት ልውሰድ ብሎ ብሬክ ላይ ነው ያለው። ምን ሰርተህ ነው የምታርፈው? ማተም መተህ እንጌ ተው እንጂ ተው። ምን ማለት ነው እንደዚህ ማለት? ቢያንስ እንደ ሰው እንከባበል። ሌላው ነገር ይቅር ግድ የለም። ምንም ውስጥ አንገባባችሁም። በዚች ብቻ አገልግሉ ውስጥ ይሄ ሁሉም ቦታ ነው ያለው። ባንክ አትራፊ መስሪያ ቤት ነው እዚህ ሀገር ውስጥ። እንደ ባንክ አይነት አትራፊ የለም። አመቱ መጨረሻ ላይ የምትዘጉት ገንዘብ ይህን ያህል ቢሊዮን ቅብጥ እሱ አተረፈ ነው የሚባለው። ባንክ ቤት ሄደህ ስትጉላላ በጣም ነው የሚያሳዝነው። ሌላ ሀገር ባንክ እንዴት እንክብክብ አድርገው ብርን እንዳታወጣ ከዛ ባንክ ውስጥ እንደሚይዙና ትሪት እንደሚያደርጉ ልታምን አትችልም። የሚሰጥ ፕሪቪሌጅ፣ የሚሰጥ ብድር፣ ሎን ይህን ያህል ከስተመር ስትሆን ኢትዮጵያ ውስጥ ባንክ ውስጥ 40 ዓመት ሴቪንግ አካውንት ከፍተህ ካስተመሩና 41ኛው ዓመት ላይ እንዳውም ይብስብሃል። አንተ ላይ ትገላመጣለህ ጭራሽ ውስጥ ሰርቪስ ስትገባ ማንም የሚያስተናግድ የለም። 4 መስኮት ባዶ ነው። አንድ ሰው ብቻውን ተቀምጦ ፍርድ ቤት የፈረደበት ነው ይመስለው። የስራ ቅጣት 5 ዓመት በስራ አገልግል የተባለ ይመስል ምሳውን ሳይበላ የሚቀመጥ ሰው አንድ ሰው ነው ያለው። ይሄንን ሪዞልቭ ለምን አታርጉም? ያው ናሽናል ኢሚግሬሽን ሰርቪስ እንደተባለው ነው። ቪዲዮ ላይ እንዳያችሁት በጣም ብዙ ሰው ይገለገልበታል። ይሄ ቪዲዮ እዚህ ውስጥ ለምትሰሩ ሰዎችና የዚህ ኃላፊ ለሆናችሁ ሰዎች ነው። እባካችሁ ፐብሊክ ሰርቪስ ይደግ እስቲ እዚህ ሀገር እባካችሁ። በዛ ላይ ደግሞ ኮሜንት ሰጪው አይታችሁታል። እዚህ ጋር የጻፈውን ኮሜንት እና ምን ይጠበስ ከድሮን ጀምሮ ያለ አሰራር ነው። እንደነዚህ አይነት አልጌ የሆኑ ሰዎች ዘንድ ታዲያ እንዴት ነው ሀገር የምታድገው? ኖርማላይዝ የሚያደርጉ በቃ ስህተትን ለምን ተናገራችሁ ባዮች እኮ ራስ ሰደቡን። ካናዳ ቪዛ ይኸው ቀጥታ ወደ ገደለው ማለት እንደዚህ ነው። የእግዚአብሔር ሰላምታውንም ጠርታችኋል። ይኸው ቀጥታ እዚህ ጋር የምታዩት ደግሞ እንዳለ ቪዛውን ሰኪር ለማድረግ የተጠቀምኳቸው ዶክሜንቶች ናቸው ሙሉ ማለት ነው። ዊዛውት ያለማንም ድጋፍ እዚህ ሰው ሳይኖረኝ በራሴ ሁሉም ነገር የቻልኩት እንዴት አደረግኩት ሙሉ ይብራራል ቪዲዮ ላይ። እዚህ ጋር የምታዩት ደግሞ ቅድሚያ የተለቀቀው የዩቲዩብ ቪዲዮ ላይ የጠየቃቻቸው ጥያቄዎች አሉ። ቤዚክ ጥያቄዎቹ በእናንተው ምርጫ ተመርጠው ሙሉ አንሰር ተደርገዋል። ስለዚህ እንደነገርኳቸው ይህን ቪዲዮ በመከታተል ምኞታችሁን ማሳካት ትችላላችሁ ማለት ነው። ቀጥታ የዩቲዩብ ምልክቱን እየተጫናችሁ ገብታችሁ እንዴት ሆነ የሚለው ዲቴል መረጃ ማግኘት ትችላላችሁ። ከዛ ውጭ ደግሞ ባለፈው ከተጠየቁ ጥያቄዎች በጣም ያዝናኑኛሉ። ከነዛ መካከል አንዱ ምንድነው መጀመሪያ ለራስህ ግባ የሚለው ነው። ማን የት ልግባ? ገደል ልግባ? አይ ዶንት ኖ ብዙ አልገባኝም መሰለኝ ጥያቄው። ከዛ በተጨማሪ ደግሞ ከመሬት ተነስቼ አይደለም እንደዚህ ምለው ቪዲዮ ላይ ሞር አብራራላችኋለሁ። እኔ ኦልሞስት ከ10 በላይ ሀገሮችን ዩሮፕ ላይ ፕላስ ደግሞ አሁን ካናዳ ዞር ያለው ቪዛው ላይ እንትኑ አለኝ ኖሃው አለኝ። አባቴ ያንቺ ችግር ምን መሰለሽ? ፈጠነ ግልገሌ ነገር ነሽ። በጣም ፈጠነት ያለሽ እና ካናዳ መግባትን እንደ ከባድ ሰክሰስ ነው ያየሽው። ፖስታው በዚህ በኩል አለላችሁ በግል ጥረት ምናምን ያልሽው የሆነ ሪሰርች ሰርተሽ ያስመረቅሽ ላውንች ያስመረቅሽ አገር የሚለውጥ ፕሮጀክት የሰራሽ ነው ይመስለውና አትቅደሚ፣ ፈጠን አትበይ። ሌላው እንደ ግንዛቤ አንተም ሌሎቻችሁ አንተን መሰል ሰዎች ማወቅ ያለባችሁን ጉዳይ ልንገርህ። ዩቲዩብ ቻናላችሁ እንዲሸቅል የሌለ ወሬ ማውራት የለባችሁም። በነገራችን ላይ ካናዳ ገባ እንኳን ገባ፣ በነገራችን ላይ ደስ ይለኛል እንኳን ገባ። አንተ አክቹዋሊ መግባቴ ይጠቅመናል ለእኛ በዚህ አቲቲዩድ ብትኖርም ትርጉም ስለሌለው ማለት ነው። ከዛ ውጭ ግን ምኞታችሁ እንዲሳካ ምናምን ላልከው ምኞታችን ካናዳ ነው ብሎ የነገረ ማን ነው? አንተን በእናትህ ምኞታችን እዚህ የሆነ ሰዎች የለንም። ምኞታችን ኡጋንዳ የሆነ ሰዎችም አለን ከፈለግን። አንተ ሰክሰስፉል ነው ብለህ ስላሰብከው ዩቲዩብ ቻናሌን ፎሎ አድርጉ፣ እንዳትረሱ፣ ጥያቄዎቻችሁን መልሳለሁ ምናምን። ሌላው የብዙዎቻችሁ ጥያቄ መልሱ ምናምን ያልከው እስቲ እኔ አንተን ልጠይቅህ እንጂ የማይሆን ነገር እየቀባጠሩ ዩቲዩብ መሸከር እንዴት ነው? አሪፍ ነው። ኃላፊነት ይሰማሽ ለወደፊት። ዝም ብለሽ ቀደም አትበይ። አሁንም እውነታቸው ነው። የገባሽ አትመስይም፣ የትም የገባሽ አትመስይም። እንደዚህ አዳኝ ቀበሮ መስለሽ በረዶ ሆነ ያንተ ቁር ውስጥ መግባት ሳያንስ ኑኑ ልጋብዛችሁ ምናምን
ብራዘር ግማሾቻችን እዚህ ነው ድሪማችን መብታችን መሰለኛል። ምን ይላል ማለት ቺኮች አረጉት እንዴት ነው? በስመ አብ እንዴት ነው? ኧረ ጆዬ ማሳዬ ጠባብ ነው ብዙ የማይሰፋ ሙዝ ልተክል ብዬ አሪፍ ተጋይ ጠፋ። ኧረ እባክሽ አቤት ያንቺ ነገር ውሸትሽ መብዛቱ ባለፈው ሞክሬሽ መሬትሽ መስፋቱ። እንዴት ነው ቅኔ እየዘረፋችሁ ነው ተገናኝታችሁ? አንቺም ቅኔ እየዘረፍሽ አንተም ቅኔ እየዘረፍክ ያው ኢንዱ ብልግና ማለት ነው። አሁን አንቺን አያይሽም ሰው ፊታችሁን በወረቀት ብትገድሉ ምን አለበት? ንቀታችሁ እኮ የሚያናደኝ እኮ ነው። መጀመሪያ መጣ አንተ እንዲህ ሰፊ ነው ቦታሽ። ግልጹ ለምን አትነጋገሩ? ወይ ፍርጥ አድርገን እንዲህ ነሽ እንዲህ ስለሆነብሽ እንደዚህ አድርገው ሆነብኝ ምናምን ተባባሏ። አሁን እንደዚህ አይነት የተሸፋፈን ይህን እንደው እንደ ችሎታ ከተቆጠረ ይህን አቅማችሁን ቁም ነገር ለማውራት ብትጠቀሙበት ምን አለበት? ይሄ ነገር ያሸልማል እንዴ? እኔ እኮ ግራ ገባኝ። ቋርስ ይሄ የብልግና ወሬ ሴቶቹን ባሳችሁ። እኔ በጣም ሀምብል ትሁት የመጨረሻ በጨዋነት ሌብል እንደ አርአያ የምትጠቀስ ነች የኢትዮጵያ ሴት። እኔ የማውቀው በነገራችን ላይ እንደ ወንዶቹን ሁሉ የሚያርሙት ሴቶች እህቶቻችን እናቶቻችን ናቸው ብዬ ነው የማስበው። የአሁኖቹ ግን እግዚአብሔር ይሁነን እንጂ ወዴት እየሄዳችሁ እንደሆነ አላውቅም። አሁን አንቺ እንዲህ እንዳል ሞዜ የሚሰግ ኧረ በስመ አብ ምንድን ነሽ? ስንት ያክፍል ነሽ? ጨርሰሻል ለመሆኑ ትምህርት? እንደዚህ አንዳንድ ነገር ጨርሰሻል? እንደዚህ አይነት በጣም ሆሪዞንታል ሰው ነሽ አንቺ የመጨረሻ በቃ ምን ትላለች? አዎ በጣም ማደንቀው ከቲክቶክ ሰመረ ባሪው እግዚአብሔርን እኔ ራሴን ነው በሱ የማየውና ሰመረ ባሪውን በጣም ነው ማደንቀው እሱን። ሌሎቹ አንድ አይነት ነገር ናቸው። አክቹሊ አብዛኛው ነገር ይሆናላ እንትናን ይመስላል እልሃለሁ እንጂ እንትናን ሆኖ የመጣ ሰው የለም። አብዛኛው ተመሳሳይ ነገር ነው ይዘው የመጡት። ሰመረ ባሪው ግን ዩኒክ ነው። እሱ አሪፍ ነገር አለ። ዛሬ ልጅ እንዳመሰግን ፍቀዱልኝ። ፕሮባብሊ ብዙዎቻችሁ ማጣቆት ሊሆን ይችላል። ፓገል በሱ እድሜ ካሉት አብዛኞቹ ኩዮቹ በጣም በተለየ ሁኔታ እጅግ የበሰሉ ጉዳዮችን በራሱ አንደበት፣ በራሱ አክሰንት፣ በራሱ ትውልድ ቋንቋ በማቅረብ በጣም ቲክቶክ ላይ የሚታወቅ ነው። እኔ ራሴ ፎሎ አደርጋለሁ። በነገራችን ላይ ለእኔ በጣም ትልቅ ክብር ነው። እንትን ነው ኢንስፓይሬሽን ነው። አንድ ሰው እንኳን በአንተ ደረጃ ለአንተ እድሜ ሰዎች በአንተ ትውልድ ላሉ ሰዎች በሙሉ ኢንፍሉዌንስ መፍጠር የሚችሉ ጥሩ ጥሩ ነገሮች በሚሰራ ሰው ደረጃ የኔ ኮንተንት የኔ እንትን አንደርስታንድ አድርገህ ማድነቅና መውደድ ደረጃ መድረስህ በጣም በጣም ደስ ብሎኛል። ክበርልኝ ታናሼ፣ በርታ። ፎሎ ብታደርጉት ደስ ይለኛል። ኮንተንቶቹ ጥሩ ስለሆኑ ነው። ባይተወይ እኔን ስላደነቀኝ ፎሎ አድርጉ እያልኩ እንዳይመስላችሁ ሁለታ እየመለስኩ የምር ዲዘርቭ ያደርጋል ፎሎ ብታደርጉት። እዚህ ስክሪን ላይ አድርጌላችኋለሁ። ፓግል ብላችሁ ቲክቶክ የምትጠቀሙ ሰዎች ከፎሎ በፊት ቪዲዮዎቹን ገብታችሁ ያቸውና ትወዱታላችሁ። ኦብቪየስሊ ፎሎ አድርጉት። ፓግል በርታ። በጣም እግዚአብሔር ያክብረህ።